ዕለተ ረቡዕ ሰኔ 17 2018 ዓ.ም ቀን ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የሰዓቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። በምድር ላይ ውጊያ በፋኖ ኃይሎች የተሸነፈው የአገዛዙ ኃይል በምስራቅ ወለጋ መጠነ ሰፊ የጀት፣ የድሮን፣ የሄሊኮፕተርና የታንክ ውጊያ መክፈቱ ተነገረም። በምስራቅ ወለጋ ጊዳያና ወረዳና በአካባቢው በሚገኙ ታዳጊ ከተሞች ላይ የአገዛዙ ኃይሎች በምድር እግረኛ ጦር፣ በሜካናይዝድ ክፍለ ጦሮችና በአየር ኃይል የታገዘ መጠነ ሰፊ ወታደራዊ ጥቃት መክፈታቸውን ከቦታ የደረሰን መረጃ አመልክቷል። በጥቃቱ በርካታ ቁጥር ያላቸው አርሶ አደሮችና ነጋዴዎች ሰለባ መሆናቸውም ተረጋግጧል። በተያያዘ ከምስራቅ ወለጋ ኪረም ወረዳ ለነብሳቸው ፈርተውና ተፈናቅለው በወሎ ጃራ መጠለያ የሚገኙ በአስቸኳይ ወደ ቀደመ ይዞታቸው በአካል ተመልሰው ካልገቡ መሬታቸው ለሚሊሻ፣ ለጸጥታ ኃይሎችና ለስራ አጥ ወጣቶች እንደሚታደል ማስጠንቀቂያ እንደደረሳቸው ተነግሯል። እጅግ የሚገርመውና ለአይምሮ የሚከብደው ትልቁ ሀቅ ደግሞ እነዚህ ምስኪን ተፈናቃዮች ይዞታቸውን ላለማጣት ሲሉ ካሉበት አስቸጋሪ የመጠለያ ጣቢያ ሆነው የተከማቸ ዓመታዊ ከፍተኛ ግብር ላገዛዙ በታማኝነት እየከፈሉ መሆናቸው ነው። በዝርዝር መረጃውን ይዘነዋል፣ ትሰሙታላችሁ። የግፍ እስረኛው ክርስቲያን ታደለ በአገዛዙ ሕክምና መከልከላቸው ተነገረ። በሽብር ወንጀል ተጠርጥረው በግፍ እስር ላይ የሚገኙት የሕዝብ ተወካዮች ምክር ቤት አባል የነበሩት አቶ ክርስቲያን ታደለ፣ የአማራ ምክር ቤት አባል የነበሩት አቶ ዮሐንስ ቦያለውና ሌሎች ተከሳሾች ትናንት ሰኔ 16 2018 ፍርድ ቤት ቀርበው ነበር። ተከሳሾቹ ተገቢውን ሕክምና እንኳን እንዳያገኙ በአገዛዙ ተከልክለው እየተሰቃዩ መሆኑ ተነግሯል። በዝርዝር እናሰማችኋለን። ትብብር ለኢትዮጵያ አንድነት ጥምረት በምርጫው ያሸነፈውን ወንበር እንደማይረከብ አስታወቀ። አባላቱም ፓርላማውን እንዳይቀላቀሉ አስጠንቅቋል። በሰባተኛው አጠቃላይ ምርጫ 7 ወንበሮችን ያሸነፈው ትብብር ለኢትዮጵያ አንድነት ጥምረት በሕዝብ ተወካዮች ምክር ቤትም ሆነ በክልል ምክር ቤቶች ያሸነፋቸውን ወንበሮች እንደማይረከብ አስታውቋል። ጥምረቱ አክሎም ምክር ቤቶችን የሚቀላቀሉ አባላቱ ካሉ የኢትዮጵያ ብሔራዊ ምርጫ ቦርድ በእነዚህ ግለሰቦች ላይ ውሳኔውን እንዲያስፈጽምለት እንደሚያሳውቅ ገልጿል። ጉዳዩን የተመለከተ ዝርዝር መረጃም ይዘናል፣ ትሰሙታላችሁ። የሱዳን ጦር በኢትዮጵያ ድንበር አቅራቢያ መጠነ ሰፊ ጥቃት መክፈቱ ተዘገበ። የሱዳን ጦር ኃይል በኢትዮጵያ ድንበር አቅራቢያ በሚገኘው ብሉ ናይል ግዛት ውስጥ ጊሳን ዲስትሪክት መጠነ ሰፊ የማጥቃት ዘመቻ መጀመሩን ሱዳን ትሪቡን ዘግቧል። የሱዳን ጦር ወታደራዊ ምንጮች እንደተናገሩት የዚህ ዘመቻ ዓላማም በአካባቢው የሚገኘውን ቁልፍ የአማጽያኑን ምሽግ በቁጥጥር ስር ለማዋል ነው። በዝርዝር መረጃችን ወደ በኋላ ላይ ተሰሙታላችሁ። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ይዘናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ ብታደርጉን በየቀኑ አዳዲስ መረጃዎችን በፍጥነት ታገኛላችሁ። አሁን በቀጥታ ወደ ዝርዝር መረጃው። በምድር ላይ የእግረኛ ውጊያ በፋኖ ኃይሎች የተሸነፈው የአገዛዙ ኃይል በታንክ፣ በጀት፣ በሄሊኮፕተርና በድሮን የታገዘ ውጊያ ከፈተ። በምስራቅ ወለጋ መጠነ ሰፊ ወታደራዊ ጥቃት የተከፈተ ሲሆን በንጹሃን ላይ የጅምላ ፍጅት ስጋት ተጋርጧል። በቀጠናው ጊዳያና ወረዳና በአካባቢው በሚገኙ ታዳጊ ከተሞች የአገዛዙ ኃይሎች በምድር የእግረኛ ጦር፣ በሜካናይዝድ ክፍለ ጦርና በአየር ኃይል የታገዘ መጠነ ሰፊ ወታደራዊ ጥቃት መክፈታቸውን ከአካባቢው የተገኙ መረጃዎች አመልክተዋል። በትናንትናው ዕለት ብቻ በተፈጸሙ ተከታታይ የአየር ድብደባዎች በርካታ ንጹሃን ዜጎች ሕይወታቸውን አጥተዋል። ጥቃቱ በዋናነት ያረፈው እንዶዴ ዲቾ ከተማን ጨምሮ በአሊ፣ በዋጃና በጉልማ አካባቢዎች ሲሆን በጥቃቱ ሳቢያ በርካታ ቁጥር ያላቸው አርሶ አደሮችና ነጋዴዎች ሰለባ መሆናቸው ተረጋግጧል። በቀጠናው አሊ በተባለ ቦታ ብቻ በሁለት የጦር ሄሊኮፕተሮችና በሰው አልባ ድሮኖች የታገዘ 42 ጊዜ ድብደባ ተፈጽሟል። በዛሬው ዕለትም የሄሊኮፕተር የቅኝት በረራዎች ቀጥለዋል መዋላቸውን ከቦታው የደረሰን መረጃ አረጋግጧል። በጥቃቱ ማግስት ዛሬ ሰኔ 17 2018 ዓ.ም የማዕከላዊ እዝ ጦር የኦሮሚያ ሚሊሻን፣ የአድማ ብተናንና የገዳ ኮማንዶን መንገድ መሪ በማድረግ በርካታ ቆንጨራና ቢሏ የታጠቁ ወጣቶችን አስከትሎ ወደ አሊ ቀበሌ መግባቱ የተገለጸ ሲሆን ይህም በአካባቢው በሚኖሩ የአማራ ተወላጆች ላይ የታቀደ የጅምላ ፍጅት ለመፈጸም ነው የሚል ከፍተኛ ስጋት በአካባቢው ላይ ጥሏል። በተመሳሳይ ሁኔታ በአንዶዴ ዲቾ ከተማ በትናንትናው ዕለት ረፋድና አመሻሽ ላይ የጦር ሄሊኮፕተር በከፈተው አውቶማቲክ የተኩስ ጥቃት በዕለት ተዕለት እንቅስቃሴ ላይ የነበሩ በርካታ ነጋዴዎችና አርሶ አደሮች ተገድለዋል።
በዋጃ ቀበሌ ደግሞ በአንድ ዙር የጀት ድብደባ፣ በ3 ዙር የሄሊኮፕተር ጥቃትና በታንኮች የታገዘ ከባድ ድብደባ የተፈጸመ ሲሆን ጉልማ በተባለ ቦታ እንዲሁ ከ5 ጊዜ በላይ የሰው አልባ አውሮፕላን ጥቃት ተፈጽሟል። ከጥቃቱ ሰለባ አካባቢዎች በ30ና 40 ኪሎ ሜትር ርቀት ላይ በሚገኘው የነቀምቴ አየር ማረፊያ የሲቪል በረራዎች ሙሉ በሙሉ የተቋረጡ ሲሆን የአየር ማረፊያው ትናንትናና ዛሬ የሙሉ ሰዓት የወታደር ማመላለሻ የሄሊኮፕተር የድሮንና የጦር ጀቶች ማኮብኮቢያ ሆኖ እያገለገለ ይገኛል። በአሁኑ ወቅት በአካባቢው መደበኛ የኮሙኒኬሽን የኔትወርክ አገልግሎቶች ሙሉ በሙሉ መቋረጣቸው ተረጋግጧል። በሌላ በኩል አገዛዙ በምስራቅና ምዕራብ ወለጋ ዞኖች አዋሳኝ ከአርጆ ጉደቱ ከተማ በቅርብ ርቀት ላይ የሚገኘውንና በደርግ ዘመን ተገንብቶ ከአገልግሎት ውጭ የነበረውን የደዴሳ አየር ማረፊያ መልሶ በማጽዳትና በማደስ በአዲስ መልኩ ስራ ማስጀመሩ ታውቋል። ይህ ስፍራ በቄለም ወለጋ በኩል በረራ ሲለካ ለሱዳን ድንበር ቅርብ በመሆኑ የጀነራል ሐምዳን ዳጋሎ ሄሜቲ የፈጣን ድጋፍ ሰጪ ኃይሎች እንደ የድሮን ጣቢያ ሊጠቀሙበት እንደሚችል የደረሰን መረጃ አመልክቷል። የደዴሳ ካምፕ አካባቢ ከ1950ዎቹና 60ዎቹ ጀምሮ በርካታ ቁጥር ያላቸው የአማራ ተወላጆች የሰፈሩበት ስፍራ ነው። አካባቢው በ2013 እና 2014 ዓ.ም የጅምላ ጭፍጨፋ ከተፈጸመበት የጊምቢ አካባቢ በ10 ኪሎ ሜትር ርቀት ላይ ብቻ የሚገኝ ሲሆን አሁንም በቶሌ፣ ጊምቢ፣ አርጆ ጉደቱ፣ ጨዋቃና ኤሬም እንዲሁም ዲጋ አካባቢዎች ከፍተኛ ቁጥር ያለው የአማራ ማህበረሰብ ይኖራል። ካምፑ ከቤንሻንጉል ጉሙዝ ክልል በሎጅጋንፎይ ወረዳ የሚዋሰን ሲሆን የአየር ማረፊያው በአዲስ መልኩ መዋቀር በአካባቢው ባለው ሰፊ ህዝብ ላይ የወደፊት የአየር ጥቃቶችን ለመፈጸም እንዳመች ሁኔታ ሊያገለግል ይችላል የሚል ስጋት ማሳደሩን ከአካባቢው የወጡ መረጃዎች አመልክተዋል። ይህ በእንዲህ እንዳለ ከምስራቅ ወለጋ ኪረም ወረዳ ለነፍሳቸው ፈርተውና ተፈናቅለው በወሎ ጃራ መጠለያ የሚገኙ ዜጎች በአስቸኳይ ወደ ቀደመ ይዞታቸው በአካል ተመልሰው ካልገቡ መሬታቸው ለሚሊሻ፣ ለጸጥታ ኃይሎችና ለስራ አጥ ወጣቶች እንደሚታደል ማስጠንቀቂያ ደርሷቸዋል። እጅግ የሚገርመውና ለአይምሮ የሚከብደው ትልቁ ሀቅ ደግሞ እነዚህ ምስኪን ተፈናቃዮች ይዞታቸውን ላለማጣት ሲሉ ካሉበት አስቸጋሪ የመጠለያ ጣቢያ ሆነው የተከማቸና ዓመታዊ ከፍተኛ ግብር ላገዛዙ በታማኝነት እየከፈሉ መሆናቸው ነው። መጠለያ ውስጥ ካለ አቅመቢስ ስደተኛ ግብር እየተቀበሉ በሌላ በኩል ግን መሬቱን ለታጣቂዎች አሳልፎ ለመስጠት ማስፈራራት ፍጹም እብደትና ሊታመን የማይችል አሳፋሪ ውሳኔ ነው። ይህ በአገዛዙ መዋቅር ውስጥ ባሉ ኃላፊዎች እየተፈጸመ ያለው ፍርደ ገምድል ተግባር ዜጎችን ከቀያቸው ከሚያፈናቅሉ አጥቂዎች መጠበቅ ያቃተው አካል አሁን ደግሞ በስደተኞች መብት ላይ በይፋ እየቆመረ መሆኑን ያሳያል። በግብር ስም ንጹሐንን እየበዘበዙ መሬቱን ለመንጠቅ መሞከር ፍጹም ሰብአዊነት የጎደለውና ተቀባይነት የሌለው የጭካኔ ተግባር በመሆኑ የአሳፋሪ መመሪያ በአስቸኳይ ተሰርዞ ለዜጎች እውነተኛ ፍትህና ዘላቂ መፍትሄ ሊሰጣቸው ይገባል ተብሏል። በግፍ እስር ላይ የሚገኙት ክርስቲያን ታደለ ተገቢውን ሕክምና እንዳያገኙ ባገዛዙ መከልከላቸው ተነገረ። በእነ አቶ ክርስቲያን ታደለ መዝገብ የዋናው ክስ ብይን ለሐምሌ 3 የተቀጠረ ሲሆን ማረሚያ ቤቱ በሰብአዊ መብት አያያዝ ላይ ማብራሪያ ሰጥቷል። በሽብር ወንጀል ተጠርጥረዋል በሚል በግፍ እስር ላይ የሚገኙት የሕዝብ ተወካዮች ምክር ቤት አባል የነበሩት አቶ ክርስቲያን ታደለ፣ የአማራ ክልል ምክር ቤት አባል የነበሩት አቶ ዮሐንስ ቡያለውና ሌሎች ተከሳሾች ትናንት ሰኔ 16 2018 ፍርድ ቤት ቀርበዋል። ትናንት ይሰማል ተብሎ ይጠበቅ የነበረው የዋናው ክስ ብይን ለሐምሌ 3 ቀን 2018 ተለዋጭ ቀጠሮ ተሰጥቷል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ከዚህ ቀደም በሰጠው ትዕዛዝ መሰረት የፌዴራል ማረሚያ ቤት ኃላፊ ምክትል ኮማንደር ጣሰው ይግዛው በችሎቱ ቀርበው ማብራሪያ ሰጥተዋል። ተከሳሾቹ ከዚህ ቀደም ሰኔ 3 ቀን 2018 ዓ.ም ያቀረቧቸውን የሰብአዊ መብት አያያዝ፣ የሕክምናና ከቤተሰብ ጋር የመገናኘት ችግሮችን በተመለከተ አብዛኞቹ መፈታታቸውን ኃላፊው ለችሎቱ አስረድተዋል። ይሁን እንጂ ተከሳሾቹ ችግሮቹ አሁንም እንዳልተቀረፉ ለችሎቱ አመልክተዋል። በተለይም ከቤተሰብ ጋር ለመገናኘት መቸገራቸውን፣ በጤና እክል ምክንያት ከቤት የሚመጣላቸው ምግብ በፍተሻ ከመጠን በላይ መብዛት እንደሚበላሽ ተናግረዋል። ተገቢውን የሕክምና አገልግሎትም እያገኘን አይደለም ብለዋል። ከ3 ሰዓታት በላይ በፈጀው የትናንቱ ችሎት ፌዴራል ፖሊስ ተከሳሾቹ አዋሽ አርባ በነበሩበት ወቅት ደረሰብን ስላሉት የሰብአዊ መብት ጥሰት አጣርቶ እንዲያቀርብ የተሰጠውን ትዕዛዝ ባለማቅረቡ በቀጣይ ምላሽ እንዲሰጥ ታዟል። ፍርድ ቤቱ በዚህ የአያያዝ አቤቱታ ላይ ብይን ለመስጠት ለሰኔ 22 ቀን 2018 ተለዋጭ ቀጠሮ ሰጥቷል።
በአራት አቅጣጫ የከበበንን ጠላት ብቻውን አስቀርተነዋል ሲሉ ጀነራል ጆን መዲድ ተናገሩ። ከትግራይ ጦር አዛዦች መካከል አንዱ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ በወይን ሚዲያ በኩል ጠንካራ ቃለ ምልልስ አሰምተዋል። ጀነራሉ በአራት አቅጣጫ የከበበንን ጠላት አሰላለፍ በጣጥሰን ብልጽግናን ብቻውን አስቀርተነዋል ሲሉ ተደምጠዋል። ትናንት ተባብረው የዘመቱብንን ኃይሎች በታትነን በቀጠናው አዲስ አሰላለፍ ፈጥረናል የሚሉት የጦር አዛዡም አልተቋጨም ያሉትን ህልውና ለማረጋገጥ እየተዘጋጀን ነው ብለዋል። ጠላቶቻችን ብዙ ነገር እያሰቡ ነው፣ ብዙ ነገር ደግሞ ይፈርስባቸዋል ሲሉ አክለዋል። ከፕሪቶሪያ ስምምነት በኋላ አዲስ የኃይል አሰላለፍ እንዲፈጠር አድርገናል የሚሉት ጀነራሉ በ2013 ከጎረቤት ሀገራት እስከ ሀገር ውስጥ ኃይሎች አስተባብሮ የዘመተብንን ጠላት ብቻውን አስቀርተን የራሳችን አሰላለፍ ፈጥረናል ብለዋል። በዚያን ጊዜ ተፈጥሮ የነበረውን እኛን የማጥፋት አሰላለፍ በትነን ከሀገር ውስጥና ከምስራቅ አፍሪካ አዳዲስ የአሰላለፍ ለውጦች መፍጠር ችለናል ነው ያሉት ጀነራሉ። ጀነራል ጆን መዲድ አዲስ አሰላለፍ ፈጥረናል የሚሉት ጽምዶን ነው። ጀነራሉ ይቀጥሉና ይህ አሰላለፍ የትግራይ ህዝብ ለህልውናው በከፈለው ዋጋ የተፈጠረ አዲስ አሰላለፍ ነው ሲሉ አክለዋል። ከጦርነቱ መቆም በኋላ የተፈጠሩ የጎራ ለውጦችን ባለቤትነትም ለህወሓት ሰጥተዋል። በ4 ኪሎ አገዛዝና በህወሓት ሰዎች መካከል የሚካሄደው ዛቻና ፉክክር አሁንም ቀጥሏል። ትብብር ለኢትዮጵያ አንድነት ጥምረት በምርጫው ያሸነፈውን ወንበር እንደማይረከብ አስታወቀ። አባላቱም ፓርላማውን እንዳይቀላቀሉ አስጠንቅቋል። በሰባተኛው አጠቃላይ ምርጫ 7 ወንበሮችን ያሸነፈው ትብብር ለኢትዮጵያ አንድነት ጥምረት በህዝብ ተወካዮች ምክር ቤትም ሆነ በክልል ምክር ቤቶች ያሸነፋቸውን ወንበሮች እንደማይረከብ አስታውቋል። ጥምረቱ አክሎም በስሙ ተመርጠው የጥምረቱን ውሳኔ በመቃወም የምክር ቤቶችን የሚቀላቀሉ አባላት ካሉ የኢትዮጵያ ብሔራዊ ምርጫ ቦርድ በእነዚህ ግለሰቦች ላይ ውሳኔውን እንዲያስፈጽምለት እንደሚያሳውቅ ገልጿል። የ5 ተቃዋሚ ፓርቲዎች ስብስብ የሆነው የጥምረቱ ዋና ጸሐፊ ሚስጥረ ስላሴ ታምራት ጥምረቱ ዲሞክራሲያዊ ነው ብሎ ባመነበት ምርጫ በተመሰረቱ ተቋማት ውስጥ መሳተፍ የለብኝም የሚለው አቋሙ አሁንም እንደተጠበቀ መሆኑን ይፋ አድርገዋል። እንዳንሳተፍ የያዝነውን አቋም እንቀጥላለን። አንዳንዶች ይህ አቋም የመጣው ወንበር ስላልተሰጣቸው ነው ይላሉ። እንደዚያ ቢሆን ኖሮ አሁን ወንበሮች ሲገኙ አቋማችን በተቀየረ ነበር ያሉት ሚስጥረ ስላሴ እኛ ግን ይህንን የምንቃወመው በመርህ ደረጃ ነው። ምክንያቱም ዲሞክራሲያዊ ምርጫ አልተካሄደም ብለን ስለምናምን ነው። የሚመሰረተውን መንግስት የማንቀበለው በመሆኑ በምክር ቤት ውስጥ መገኘት ከአቋማችን ጋር ይቃረናል ሲሉ አስረድተዋል። አሁን ባለው ሁኔታ ምክር ቤቱን መቀላቀል ተገቢ ያልሆነ ከመሆኑም በላይ የሀገሪቱን የፖለቲካ ችግሮች ይበልጥ እንደሚያባብሰውም ዋና ጸሐፊዋ ተናግረዋል። የጥምረቱ አቋም የወጣው የኢትዮጵያ ብሔራዊ ምርጫ ቦርድ የ2018ን አጠቃላይ ምርጫ የመጨረሻ ውጤት ይፋ ማድረጉን ተከትሎ ሲሆን ውጤቱ እንደሚያሳየው ጥምረቱ በህዝብ ተወካዮች ምክር ቤት 2 ወንበሮችን በክልል ምክር ቤቶች ደግሞ 5 ወንበሮችን አሸንፏል። በጥቅሉ ከ1000 በላይ እጩዎችን ያቀረበው ይህ ጥምረት ከገዢው ብልጽግና ፓርቲና ከኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በመቀጠል በምርጫው ብዙ ወንበር ያገኘ 3ኛው ተቃዋሚ የፖለቲካ ጎራ ሆኖ ብቅ ማለቱ ይታወሳል። ይህ ውጤት ቢመዘገብም ጥምረቱ በምርጫው አማካኝነት የሚመሰረተውን መንግስት እውቅና እንደማይሰጥና በዚህም ምክንያት በሚዋቀሩት የምክር ቤት አባላት ውስጥ መሳተፍ እንደማይችል ገልጿል። በተጨማሪም ሚስጥረ ስላሴ በግል ፍላጎታቸው ፓርላማውን ወይም የክልል ምክር ቤቶችን ለመቀላቀል የሚወስኑ ተመራጮች ካሉ ጥምረቱን እንደማይወክሉና የዲሲፕሊን እርምጃ እንደሚጠብቃቸው አስጠንቅቀዋል። የተመረጡ ግለሰቦች በግል አቅማቸው ምክር ቤቱን ለመቀላቀል ቢመርጡ ጥምረቱን አይወክሉም። በዚያ ምክር ቤት ውስጥ የሚናገሩትም ሆነ የሚያደርጉት ነገር ሁሉ የጥምረቱን አመለካከት የሚያንጸባርቅ ባለመሆኑ በእነሱ ላይ የዲሲፕሊን እርምጃ እንወስዳለን ብለዋል። እንደ ሚስጥረ ስላሴ ገለጻ ጥምረቱ እነዚህ ግለሰቦች ስሙን እንዳይጠቀሙ የሚከለክል ሲሆን ከማገድ ጀምሮ ከአባልነት እስከ ማሰናበት የሚደርሱ እርምጃዎችን ሊወስድ ይችላል። ጥምረቱ ይህንን ውሳኔውን ለብሔራዊ ምርጫ ቦርድ ለማሳወቅ ማቀዱንና ቦርዱም ውሳኔውን እንደሚያስፈጽምለት እንደሚጠብቅ ተናግረዋል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ መጠነ ሰፊ ጥቃት መክፈቱ ተነገረ። የሱዳን ጦር ኃይል በኢትዮጵያ ድንበር አቅራቢያ በሚገኘው ብሉ ናይል ግዛት ውስጥ ጊሳን ዲስትሪክት መጠነ ሰፊ የማጥቃት ዘመቻ መጀመሩን ሱዳን ትሪቡን ዘግቧል። የሱዳን ጦር ወታደራዊ ምንጮች ለጋዜጣው እንደተናገሩት የዚህ ዘመቻ ዋና ዓላማ በአካባቢው የሚገኘውን ቁልፍ የአማጽያኑን ምሽግ በቁጥጥር ስር ለመዋል ነው። ይህ ወታደራዊ ዘመቻ ከሁለቱ ሀገራት ዓለም አቀፍ ድንበር በ1 ኪሎ ሜትር ርቀት ላይ እየተካሄደ እንደሚገኝ የጠቀሰው ዘገባው
ጥቃቱን የሱዳን 4ኛ ብርጌድ 13ኛ ክፍለ ጦር እያከናወነው መሆኑንም አስረድቷል። በጥቃቱ አቡ ዳግላና አሻምቦን ኢላማ ማድረግ እንደተቻለ የጠቀሰው ዘገባው ጨምሮም የጦር ኃይሉ የሱዳን ነጻ አውጪ ንቅናቄ ሰሜን አንጃ በሆነው ጆሴፍ ቱካ የሚመራው ታጣቂ ዋና የጦር ሰፈር የሚገኝበትን አልባራ አካባቢን በቁጥጥር ስር ለማዋል መቻሉን አስታውቋል። በአሁኑ ወቅት በኩምሩክና ጊሳን አካባቢዎች ከፍተኛ ውጊያ ተጠናክሮ መቀጠሉም ተገልጿል። በዚህ ጦርነት የሱዳን ፈጥኖ ድራሽ ኃይልና የሱዳን ነጻ አውጪ ንቅናቄ ሰሜን ጥምረት ፈጥረው ከመንግስት ኃይሎች ጋር እየተዋጉ መሆኑን አስረድቷል። በብሉ ናይል ግዛት ውስጥ ለሚንቀሳቀሱ ለነዚህ ታጣቂዎች ኢትዮጵያ የሎጂስቲክ ድጋፍ ትሰጣለች በሚል የሱዳን መንግስት ክስ እንደሚያሰማ አውስቷል። የሱዳን ጦር ኃይል ወታደራዊ ምንጮች ለጋዜጣው ጨምረው እንደተናገሩት በዚህ ዛሬ በተጀመረው ውጊያ ታጣቂዎቹን እስከ ኢትዮጵያ ድንበር ድረስ ማሳደዳቸውን የሚቀጥሉ ይሆናል። በዚህ ውጊያ እስካሁን በርካታ ታጣቂዎች እጃቸውን እንደሰጡና ከፍተኛ ቁጥር ያለው ጦር መሳሪያ በቁጥጥር ስር መዋሉን ምንጮቹ እንደነገሩት ዘግቧል። ክቡራትና ክቡራን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች ሰበር ዜናዎችን ይዘን ድጋሜ እንመጣለን። እስከዛው መልካም ቆይታ።